አዲስ ጸጉር ቤት ስትሞክር እሺ እንዴት ነው ወደድከው? በጣም አሪፍ ነው ወድጃለሁ። በጣም አሪፍ ነው የሰራኝ። ምን ይስተካከል? ምን ጨመር? ምን ጨመር ነገር ባይሆን ይሄን ጨምርልኝ። ይሄን ልውሰደው። እንደዚህ በደጋግጧል። ይኸው ሴቷ እየተሸከመች አሁን አንቺ ትሻያለሽ። እንደዚህ አልችልም ነው ልፍስፍስ እንደዚህ ነው መሸከም ይወድ ይኸው ያንቺ ቢጤ ያንቺ ቢጤ እንዴት ነው ለምንድነው እንደዚህ ያሸከሙት? ቀስ አድርገው ያሸከሙት። ሰላም የሀገር ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ወደ ቪዲዮ ለሁሉም ተጠቃሚ ማህበረሰብ ዶደራንት በነፃ ይሰጥልኝ። የብብቱን ሽታ መቋቋም አልቻልንም። ከማል ሜክሲኮ ማል ሜክሲኮ እስከ ኮዬ ፈጬ ድረስ ታፍነን መሄድ አንችልም። ከድረስ ሎሚ ይሻላል። እየታጠብን ሎሚያችን እንቀባ ወገን ይጀመር አይደለም እኮ ለኔ መኪና ከተገዛልኝ በኋላ እናንተ ወይ ከኋላ ጭኝ ይፈታችኋል። አረባችሁ ምን ልብት ይሸታል ማለት ኧረ እኔ እንደዛ ለማለት ፈልጌ አይደለም እንዴ አረባ አስመጣ እንዴ ባስ ከኋላ ጭናችኋለሁ። ሁሌም ትሸታላችሁ ነው። አንተ ቋጣሪ ዛሬ በስንት ጊዜ ልትጋብዘኝ ነው? ሁሌ ቤት ይኛለሽ አይደል? አዎ ምግብ እንዘዛ ታዲያ። ምግብማ በጣም አነስ ብትለው ምን ቋጣሪ ያለው ወይኔ ያቺን የምስር በድንች ዋው ቢያርፈሽ ዋው ዋናው ውጭ ለና ማለታችን ይመችህ። ማን ውጭ ያወጣል ውጭ ላይ ደፍኔ ቆንጆ ምንም አይልም። እንግዲህ ቢያንስ በቡና ካሰኝ እንጂ እማ ሁለት ቡና ቆይ ምን ዳንቺ ብዬ መስዋዕትነት እንዴት እንደከፈ ቅጥል እያደረገኝ ያመጣሁት ጀበና ይዘህ እንዴት እንደፈጀኝ። ኧረ ቋጣሪነት ውጭ ማውጣት የለብንም። በጣም ነው ወጪ የምታስወጪው ማለት ነው። እንዴት ትኩስ ቡና ወዴን እያቃጠለኝ ይዤ ወይ ቆንጆ የሆነ ወክ ጋብዝሻለሁ። ወክ እኔ ደግሞ በዚህ አመት ወክ እውነቱን እኮ ነው የእኔ ቆንጆ። እንዴ በላሽ ጠጣሽ ምንድን ነው የምትፈልጊው ከዚህ በላይ? ወኩም ሲበዛ እኮ ነው። ወደ ታች አራት አንገላታኛ አዩዋት መሰለኝ። እሷ ናትሽ ስንት? ሄሎ ያ 2000 ብር ምን ልጨምርላት? ሳምሪ ነሽ? ሳምሪ ነኝ። ይሄው እና ስልኩ ሳምሪ አይደለችም ለምን ሲጀመር። ታንገላታኛለህ? ይኸውና ደርሶኛል። በቃ እሺ ሰጥቆ አንዴ ሳምሪ ነሽ? ሳምሪ ነኝ። በቃ እኮ እኔ ልጅ ቸኩያለሁ። ልሂድ። ቸኩላለች። ቆይ ሌላም ብር ይሰጥሻል። ሌላ ምን? ቆይ አንዴ ችግር የለውም። ቆይ አይደለም ቆይ እሺ ቆይ አንዴ ሌላ ሰሚኝ ነይ አንዴ ይኸው እዚህ መቀበልሽ ነው። እዛ ጋር ፕራንክ ያደረኩሽ ነው። አልሰማም ብለሽ ሩጪ። በጣም ነው የሚያስጠላው እንደዚህ አይነት ነገር። የምር ሳታስቡት ብር መጥቶ ፕራንክ ነው ስትባሉ ነው። እኔ በቃ እስካለኝ ድረስ ለሰው መስጠት ነው። ለዛ መልካምነት ለራስ ነው። በቃ ኪስ ውስጥ እያለ ሰው ተቸግሮ ማየት አለ። እሺ ብራዘር እስቲ የሆነች ነገር ካለች ዳቦ መስለን ድርገት ሰርታበለ ለምን እና በቃ የሆነ ውስጤ አይችልም። መልካምነት ስሙን ቀየረ እንደ ቤተሰብ ለፍቅረኛው ያላንቺ መኖር አልችልም ሲል የነበረ አንድ ፍቅረኛው ጥላው ሄደች። የዘንድሮ ዜና ውስጥ ሌላ ፍቅረኛ መያዙ ተደረሰበት። ዛሬ ጀምሮ ሚስቱ ስትቆጣውና ስትደበድበው ዝም የሚል ወንድ የስነ ልቦና አማካሪ እንደሚያስፈልገው ዶክተር ቢቸገር ተናገሩ። ተጠርተው ቪዲዮ ሳህን የሚሰርቁ ሰዎች ከዚህ በኋላ ልጃቸውን ቢድሩ እንኳን ከሰርጉ እንደማይገኙ ወይዘሮ ቃሪያነሽ አስረግጠው ተናገሩ። ወይዘሮ ቃሪያነሽ ይገርማል።
ስሙን አንተ ቤቴን እኮ ተነቀስኳት። አንተ ማን እንዴ እንዴ ሲታመት ትነቀሳለህ? እኔ እኮ በእናትሽ የሌሌ ሰውነት ላይ አጣብ የተነቀስኳት እኮ ስለማፈቅራት እኮ ነው ከልቤ። ለሌላ ወንድ ብላ ጥላ ብትሄድስ? ቤቲ ከኔና ከአባቶች ወንድ የሚባል ነገር አይታ እራሱ አታውቅም። እባክህ አተ ያቹትን ሊየው ከኔ ውጪ ወንድ አታውቅም ያልካት በቤቲንግ ህይወት ተለውጦ ነው እንዴ ብራዘር? አዎ ስማ ቤቲ መሆኑ ጠቀመክ፣ ለማስተካከል አይከብድም። ቤቲንግ እቺ አረ ችግር የለውም የምትባል ቃል ለምዶብኝ ነው እንጂ በጣም ችግር አለው። ችግርማ አለው። ዘመድ ቤት ሄጄ ቡና ሳልጠጣ ነው የሚመጣው። በማን ምክንያት? በችግር የለውም ቃል ዲሽ ሰርቼ ገንዘብ ሳልቀበል ነው የሚመጣው። በማን ምክንያት? በችግር የለውም ምክንያት። በችግር የለውም ምክንያት ስንት ነገር ነው ያጣው። ችግር የለውም አረ ችግር የለውም። አሁንም በቃ እያጠብክ ያለው ችግር የለውም ብለህ ነው መሰለኝ። አላስፈላጊ ልንታ ነው ይሄ። እስኪ 200 ብር ወየበኝ። በጣም ይጀለሰ ቺኳ ጋር ልሄድ ነው። እስቲ በእናትህ ተቸገሪልኝ። 200 ብር 200 ብር ለአንተ ለጀለሴ አልከለክልህም። አምናለሁ። አንቺማ የዋህኩ ትሰጪኛለሽ። 1000 ብትለኝ አንተ ጠይቀኸኝ አላሳፍርህም። እሺ አዎ አምናለሁ። አረ ትሰጠኛለህ። ቺኳን ስታገኛት አንተው ለምትበላት እኔ ምን አገባኝ ማለት እንዲያማልልህ። ኦኬ ልትሰጠኝ ነው ማለት ነው። ነገር ግን የምልህ አንድ ነገር ቢኖር ልትሰጠኝ ነው። ለአንተ የምሰጥህ 1 ብር የለኝም። ስለዚህ ነው ሁላ ነገር የምዘባርቀው። ከቻልክ አበድረኝ። መዝራትም ተማስከይደታ የለኝም አትልም? አገዝኩ እንጂ ምን አደረኩ? አለመጣልህ ራሱ እግዚአብሔር በጣም ዘግናኝ ቦታ። ምን አይነት ወንድ ጨካኝ ነው ካላችሁ፣ እሺ ሚስቱ ቤት ውስጥ በስራ ብዛት ምክንያት እየደከመች እያየ ሌላ ሁለተኛ ሚስት የማያመጣ በእውነት አንተ ጨካኝ ባና አንተ በእውነት አይደብርም? አንተ በጣም ጎበዝ ነህ የምር። ለሚስት አጋዥ ሌላ ሚስት። አሁን ያለንበት ሁኔታ ሄሎ አለቃ፣ ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። ትንሽ ባለቤቴን አጣዳፊ በሽታ መማትና ፈቃድ ፈልጌ ነበር አለቃ። እሺ ባለቤቴን አሟት ፈቃድ ፈልጌ አሞሻል እንዴ? እኔ ቆንጆ ማለት ኦኬ፣ አይ ችግር የለውም። የሚገርምህ እኔም ዛሬ ባለቤቴ አሟት አጋጣሚ ስራ አልገባሁም። የሚገርም አጋጣሚ ነው። እቺ ነገር አይ በቃ አስታማት በደንብ፣ እኔም እዚህ ላስታማት። እሺ አመሰግናለሁ በጣም። እሺ ባለቤትሽ እኮ ነው። ባለቤቴን አሟት ፈቃድ ፈልጌ ነው የሚለው። ለካ እንደዚህ እያደረገ ነው ስራ ላይ የማይገኝ እስከዛሬ። አንቺ ግን ደህና ነሽ? እኔ ደህና ነኝ። አንቺ ዛሬ ባለቤትሽ ደግሰው ሆኗል። አረፈለው በዚህ ላከክሰው እንጂ ደግሞ ዝም አልጨምረው ነው ይወራል። በዚህ ላካክሰው እንጂ አሁን እኮ ምንም ሸብድ አልሰራም። ተቀያየራችሁ እንጂ እንዴ ጠረን አውቀዋለሁ። ቤቲ ዋው፣ በጠረኗ የምትታወቅ ሴት ቤቲ በጣም ይቅርታ። የድሮ ፍቅረኛ የጠረን ሸተተኝና እሷ መስለሽኝ ነበር። ይቅርታ። እንካ ባይዘው ብንተዋወቅ ችግር የለውም። እሺ ምልህ የድሮ ፍቅረኛን ጠረን እስካሁን ያረሳው ምን አይነት ሽቶ ብትቀባ ነው? ኧረ ሽቶ ብትቀባን ላይ ነበር እንዴ? ሌላ ብላ ብለሽኝ ነው የመጣው። እሷ መስላኝ ነው እስካሁን እንደዚህ ትሸታለች ብዬ ነበር። ታጣሪ አንቺ ምንድነው እሱ እንዴ? ማሞ ሌላ መታወቂያው ሌላ ልትሰበች ሌላ ኧረ ጌታዬ ወይ እቴ አንዴ እዚህ ጋር ቪዲዮ ልንሰራ ነበርና እሺ አንዴ ቆይ ሲመስለኝ አልተግባባችሁም። ወደዛ ይገኝ ነው እዚህ ቦታውን ተባልሽ እንጂ ትቁላላለች። እሺ ቆይ እሺ
አካካሉ ሲሆን ሽታው ምን አመጣው ታዲያ ቪዲዮ ለመስራት? ምንድነው? ፍላጎት ምንድነው? በእናትህ ታስበላኛለህ በእናትህ። ምንድነው? ከምን የምታመልጡት? ኧረ በለው በንብርክክ መሄድ ጀመሩ። አራንቁራጥክኝ ምንድነው? ቆይ ሱቅ ዱቤ ነበረብኝና እንዳያዩኝ ብዬ እኮ ነው ባለ ሱቅ ትንሽ አባት እንዴ ዱቤ አበዳሪዎች እንደዚህ ማታስጨንቁ እንጂ ሰውን እንዴ ይመለሳል ሲገኝ ምንድነው? በንብርክክ እስከሚሄድ ድረስ ችላ አትይኝም፣ እኔም ችላ አልልም። እስከዚያው ድረስ ደግሞ ባለው በተሰራውና በተሰረረው እናዘግማለን እና ችግር የለውም። ምክንያቱም ለምን መሰለህ ያን ደስታ የሚፈሰግ ማለት ነው። በቃ እና ያን አድርገን ከዚያ ሲፈሰግ ደግሞ ደቁም ነገሩ ገብተን ወደ ሸላጥብስም ሆነ ወደ ቅሉም ሆነ ወደ ተለያየው ሁኔታ እንገባለን ማለት ነው። ውዷ በጣም የኔ ፍቅር እንደ ጎጃም ትለያለሽ ቅርቅር አንቺ የኔ መውደድ አንቺ የኔ ፍቅር ፍቅርሽ ቀሰቀሰኝ ሌሊት እንደ መርዶ እግዚአብሔር ሲቆጣ ይጥላል በረዶ። አንቺማ ፍቅርዬ ፍቅርሽ ቀሰቀሰኝ ሌሊት እንደ መርዶ። አንቺ እኔ ላይ ትደርቢያለሽ የሶስት መላጣ ልጅ ለዛውም ብሩንዳዊ ቦርጫም እኔ ላይ እንደውም ዘፈን ነው የምጋብዝሽ ላንቺ። እሺ አስሎሽ ይሆን አስሎሽ በኔ ላይ ሌላ ሰው ይሆን እሺ ሰው ግራ ተጋባ። እኔ ላይ ብሩንዳዊ ቦርጫም አይመጣውም ቻው። አህያ እኮ አህያ ነው። እሺ ውርንጭላ ውርንጭላ ነው። ኦኬ እንደምታውቀው አህያ ጉዳይ ሄይ ቤብ ወይኔ ቆንጆ እንዴት ነሽ? በጣም ደህና ነኝ። የሁሌ ሲስተም አስቸገረኝና የሚመለስ የተወሰነ ገንዘብ ፈልጌ ነበር። ችግር የለውም። ስንት ነው የፈለግሽው? ላክልሽ ነው አንድ 80 ሺህ ይኖራል። ሄሎ ቤብ ኔትወርክ ነው መሰለኝ። ኧረ ኔትወርክ 80 ሺህ ኧረ ስልኬ ላጥፋት ሆኖ እትቀል እኔ ለራሴ ኳንቴን ሰፍቼ የምጠቀም 80 ሺህ ብር ቢኖረኝ እዚህ ታገኛለሽ? ኧረ ሀብታም ቀልድ ደግሞ እኮ አይ ትንሽ ናት። አንድ 80 ሺህ ቀለል አድርገው ማለት ነው። ሰላም ነው አባ። ሰላም እንዴት ነው? አለሁልሽ። መጠጥ ጠጣለህ እንዴ አንተ? እኔ መጠጥ አልጠጣም። መጠጥ አልጠጣም። እንዴት አስችሎ ነው ግን? የሀገር መጠጥ ቤት ነው ያለው ሰፈራችሁ? ሰፈራችን ውስጥ በቀኝም በግራም እንዳለ መጠጥ ቤት ነው። አትጠጣም አንተ? እኔ ግን አልጠጣም። አንደኛውን ቤት ራሱ አልገባ። አንደኛቸው ቤት አልገባ። ግን ሁሉም ወጣት እዛ መጠጥ ቤት ነው በቃ እንዳለ እዛ ናቸው ወጣቶቹ። ግን እኔ አንደኛቸው ቤት አልገባ። ስፖርተኛ ነህ ማለት ነው? አይ አይደለም። ስፖርተኛ አይደለም? እና ለምን አትጠጣም ታዲያ? ስፖርተኛ ዱቤ አለብኝ። ሁሉም ጋር እየዞረ በዱቤ ነው የጠጣው። ምን ትላለች ኮሜንቷ? እሺ ማረግ ነበር ማማዬ ከንፓሬን ጉንጬን መድኃኒዓለም አንገቴን። እሺ ሌላስ? አይ ኧረ እውነት ይሻላል። የአርባ ምንጭ አዞ ከዚህ ከጉንጫ አይደለም ከአንገትህ ይንከስህ። እሺ እንዲሁ በነካጅ ደግሞ ለሴቶች እህቶቻችን የሞዴስ ሪቪው ብሰራላቸው ለአንተም መልፋትን አይቶ ፈጣሪ ያሳየሽ። ለምቦጫም ሌንጨጫ ሀዬ ይላል ሀዬ እርገጥ። እርግጠኛ ነኝ ቪዲዮን አይቶ ተናዶ ነው የመጣው። ዋትስአፕ ፋሚሊ ማን ነው? ጤና ይስጥልኝ። ጤና ይስጥልኝ። ምንድነው አንተ ሜክሲኮ ላይ መኪና እንደዚህ የምታበረው? ያሁን ታይሚንግን ሳትጠብቅ አንበሳ ብታወርድስ? ማን ነው ሰው ብትገጭስ? ኧረ አለቃ በሰላሳ እኮ ነው። አምጣ በእናትህ ጊፍት። የምን ጊፍት? ካልገባህ ተው በቃ መንጃ ፈቃድ አምጣሽ። እሺ አለቃ። እናንተ በቅጣት ካልሆነ አትማሩ። እሺ ይኸውልህ አንደኛ ቅጣት ዱቄት ትቀባለህ። ሁለተኛ ቅጣት የትራፊክ ቤተሰቦች ትችላላችሁ ቢግ ላቭ ኤንድ ቢግ ሪስፔክት ብለህ ጮክ ብለህ ትልልኛለህ ማለት
ሶስተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ጮክ ብለህ ዘፍንኛል። እንዴ ምን እንዴ ያለው መርጣ ተቀጣፍተ ነው ዳይ። እሺ አሽከርክር ረጋ ብለህ አንተ ራሳችሁ እኮ ያዝና ሂድ በቃ አልቀጣም። ጆሮዬን ፐርማነንትሊ ባል ልታረገው ሂድ በቃ ጌመር ስትሆኑ ለሁላ በቃ እኔ ከዚህ ቤት ልወጣ አስቤያለሁ። ከዚህ ቤት መውጣት ፈልጋለሁ እኮ። ለምን? ያው የምበላቸው ምግብ ምንም እየተስማማኝ አይደለም። እንበላለሁ ምንም በቃ ውስጤ ጤናማ አይደለም በእውነት። እናማ ያው ደህና ምግብ ማታበኝ ከሆነ ከዚህ ቤት እወጣለሁ። እባክህ ልጅ አትሂድ እባክህ። ውይ አይሆንም። ዘገየሽ እኮ ዘገየሽ። ቆየሁ እኮ ካሰብኩ ቆየሁ። ዘገየሽ። ሽሮ እያበላሽኝ በቃ። የት ሄደህ ምን ልትበላ ነው? ውስጤ ከስቼ ቀረሁ እኮ። ከእናት ቤት ወጥተህ ምን ልትበላ? ወደታችሁ እኮ በሰውነት ሁላ ስመጣ እኮ ስንጥሩ እያሉ ነው የሚጠሩት። ቆይ እና ምን ነበር መብላት ፈለግኩ? ጠዋት ያው ዱለት አለ። ጠዋት ጥብስ ዱለት መሳላ ይሁን። ኦኬ። ከዛ እራት ደግሞ ቅቅል። እንዴት ምግቦች አሁን ብታበይኝ ሰዓቱን አቀያየርካቸው። ቅቅል ምሳሌ ቢሆንልህ ጥሩ ትምህርት ይቀበላል ቅቅላቴ። አዝናለሁ ልጄ በቃ እኔ እሱ ማድረግ ስለማልችል በቃ ይሄው በሩ በዚህ ነው ሂድ። አይ አስቢ ችግር የለውም ማሰብ ትችላለሽ። የማሰቢያ ጊዜ አለሽ። አይ አላስብም። አይ ተረጋግተሽ አስቢበት። ከወጣው ማለት ነው አልመለስም። ችግር የለውም ውጣ። የቅቅል ዱለት የላትም ማዘር። ኑሮ በዚህ ሁኔታ ከቀጠለ ኮብልስቶን ዳቦ ሆነ። በ2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች ይኸውላችሁ እንደዚህ አይነት ሸዋሊያ የአንበሳ መግዛት ትችላላችሁ። ዋጋው ደግሞ አፎርዴብል ስለሆነ ማንም ሰው ገዝቶ ለሚስቱ ስጦታ መስጠት ይችላል። እንደምታዩት በጣም ነው የሚያምረው። ይሄንን የገዛልሽ ደግሞ ሚስት በጣም እድለኛ ነሽ። እንዶ ለየት ተደርጎ ነው የተሰራው። ሌላ ቦታ ማታገኙት ዲዛይን ነው። እኛ ጋር ብቻ ነው የሚገኘው። 21 ካራት የባህሪ ነው። እንደምታዩት ወርቁ በጣም ጽድት ያለ ነው እና እንደውም ተነፍቶ የተሰራ ስለሆነ ነው እንጂ ግራሙ ከዚህ በላይ ይሆን ነበረ። እና እንደዚህ ቀለል አድርጌ አሰርቻለሁ ማለት ነው። እንደምታዩት በጣም ነው የሚያምረው። አይኑ ራሱ ሲያስፈራ በቃ ማንም ሚስቴን እንዳይነካት ብሎ ነው ይሄን የሚሰጣትና በ2 ሚሊዮን 600 ሺህ የኢትዮጵያ ብር ወይም በዶላር 14200 ዶላር ብቻ በመክፈል መግዛት ትችላላችሁ። ቴንክ ዩ። ለሚስታችሁ ስጦታ መስጠት የምትፈልጉ እኔን አናግሩኝ። ለዛሬ የነበረን ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንመጣለን። ይመቻችሁ።